አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት የአላህ ረህመት እዝነት አይለያችሁ። ወዳችሁ ፈዳችሁ ለምትከታተሉኝ ጀዛኩም አላህ ኸይር። ለሞላው በሀገርም ውስጥ ላላችሁ ለእስልምና እምነት ተከታይ እህት ወንድሞቻችን እንኳን አደረሳችሁ። እንዲሁም ለውዷ እናቴ እንኳን አደረሰሽ። ኢንሻአላህ መቼም ላቀና ያልቅም። ኢንሻአላህ የዛሬ አመት እናቴ ታንቺ ጋር አንድ ላይ ሆነን ኢድን የምናሳልፍበት ቀን ይመጣል። እናቴ በጣም እወድሻለሁ። እናቴ አላህ ፈቅዶ ካንቺ እግር ስር እናቴ ካንቺ አጠገብ ሁኒ ላንቺ ፍጡር ሰርቼ ላንቺን ተንከባክቤሽ ያ ረብ እናቴ ከጎንሽ ካልሆን ምንም ነገር አይንካሽ። እንዲሁም ወዶ አባቴ አላህ ረጅም እድሜ ጤና ይስጣችሁ። እንኳን አደረሳችሁ። እንዲሁም የሞላው ቤተሰብ እንዲሁም ውዱ ባሌ እንኳን አደረሰህ። ኢንሻአላህ የዛሬ አመት ደግሞ አብረን የምናሳልፍ ያድርገን። እንዲሁም ውዷ ልጄ፣ ወንድሞቼ፣ እህቶቼ፣ ጓደኞቼ፣ አጎቶቼ፣ አክስቶቼ፣ ሁሉም ቤተሰብ አላህ እንኳን ለዚች ቀን አደረሳችሁ። ለዚችም ቀን ደግሞ ያልደረሱት ወንድሞቻችንን እንዲሁም በቅርቡ ያጣነውን ውዱን ወንድማችንን ያሲን ይማረን ያ ረብ። በተከበረችው ቀን አላህ ጀነቱል ፊርደውስን ያድርግልህ። የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያድርግህ ወንድሜ። በአዱንያ በቃ ብሎ በዛ አላህ ያንኛው ይሻላል ብሎ ወስቷልና የተሻለ ሀገር ያደርግልህ። የጀነት ቤትህን ጀነት ፊርደውስ ያድርገው የኔ ልዩ ወንድም። አላህ ይረሐምህ፣ አላህ ይማረክ፣ ተደጋጎቹ ባሪያዎች ያድርግህ። የጀነት ሙሽራ ሁን። በጀነት አግባባቱን ያላገባህምና ጀነት ውስጥ ሞት የለም፣ ጀነት ውስጥ ድካም የለም። ከነዛ ባሪያዎች ያድርግህ። እንደውም ውዷ አያቴ በጀነት ያንበሻብሻችሁ። አያቶቼ በሙሉ ሁላችሁ በጀነት ያንበሻብሻችሁ ያ ረብ። እንዲሁም በየትኛውም ቦታ ለሞቱ ወገኖቻችን አላህ ሱብሃነሁ ወተዓላ ጀነቱል ፊርደውስን ይወፍቃቸው። እንዲሁም በህመም ለሚሰቃዩ ወንድሞቻችን ያ ረብ ያ ረህማን አላህ አፊያ ይፈርጃቸው። ስራ ምላጡ ወገኖቻችን አላህ ኸይር ስራ ይስጣቸው። ትዳር ያጡ እህቶቻችን አላህ ጥሩ ትዳር ይስጣቸው። ልጅ መውለድ ፈልገው እምቢ ያላቸው እህቶቻችን አላህ ሷሊህ ልጆች ይስጠን። አላህ ሀገራችንን ሰላም ያንጣ። ስደትን በቃ ብሎ በሀገራችን ላይ ሰላሙን ያንጣ። ጦርነት ይቅር። ኢትዮጵያ ብዙ እናቶች ያለቅሳሉና አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያደርገው። ጦርነትን በቃ ብሎ በሀገራችን ላይ ይሰብስበን። ሁልጊዜ ሶፋ አንፋቂ መጋረጃ ውርጃ አይደለም እንደው በሀገራችን ላይ እንደዚች ያለችው አሁን ውዷን ቀን ቁጭ ብለን ቁርአን እየቀራን ዝክር እያደረግን የምናሳልፍበት ቀን ይንጣ ያ ረብ። ቤተሰቦቻችንን ተጎናቸው ሆነን የምንጦር ያደርገን ያ አላህ። እና ውዶቼ እቺን ቪዲዮ አይታችሁ ዱዓ ካታረጉልኝ እንዳታልፉ። ሁላችሁም እቺን ቪዲዮ እስከ መጨረሻው ከሰማችኋት ያ ረብ እናት አባቴን ረጅም እድሜ ጤና ሰጥቶ ወንድሞቼን እህቶቼን አላህ በሰላም እንዲገናኝ ዱዓ አድርጉልኝ። እንዲሁም በቅርቡ ያጣነው ወንድማችንን አላህ ጀነቱል ፊርደውስ እንደወፍቀው ሁላችሁም ዱዓ አድርጉ። አላህ ሱብሃነሁ ወተዓላ በህይወትሽ ምን ያስደስታሻል ብላችሁ ብትጠይቁኝ በአሁን ሰዓት የሚያስደስተኝ ነገር ምን እንደሆነ ታውቃላችሁ? አመት በዓል በሚሆን ሰዓት
እንዲሁም በማንኛውም ሰዓት ለእናቴ ቡና አፍልቼ እናቴ ጉልበት አጠገብ ቁጭ ብዬ እናቴን ይሄን ሁሉ ዓመት እናቴን በናፍቆት ያቃጠልኩበትን እናቴን ይቅርታ የምጠይቅበት ቀን ነው የሚያስደስተኝና እናት ያላችሁ ልጆች እናቶቻችንን ረጅም እድሜ ጤና ይስጥልን። ለሞቱባቸውም አላህ ጀነቱል ፊርደውስን ይወፍቃቸው።